አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንደምሰነበታችሁ፣ እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ያለ ሰላምና እዝነት ያላችሁበት ብዝት ይበል። ዛሬ የማወጋችሁ ስለ ታሪክ ስለ እንስሳ ሳይሆን የቤት አባል ስለነበረች እስከ ዛሬ ድረስ ስሟን ሳነሳ አይኔ በእንባ ስለሚሞላው ውዴ ነው። ውዴ በግ ነበረች፣ ግን ለእኔ ደግሞ ከበግ በላይ ነበረች። እንዴት እንስሳ ጓደኛ ልታረጊ ትችላለሽ ልትሉኝ ትችላላችሁ። ይቺ በግ የተገዛችው በጣም ትንሽ እያለች ነው። እኔና ባለቤቴ በግ እናረባ ነበረ እና ስናረባ አጋጣሚ እናቷ ሞታለች ብሎ በርካሽ ዋጋ ባለቤቴ ገዝቷት መጣ፣ ይችን በግ ማለት ነው። እና ይቺ በግ እንግዲህ በጣም ጨቅላ ከመሆኗ የተነሳ አትበላም አትጠጣም። በቃ ከእናቷ ጡት በስተቀር ሌላ የሚያስፈልጋት ነገር በሰዓቱ አልነበረም። እና ይችን በግ በጥጦ ነው ያሳደግኳት፣ በጥጦ አሳደግኳት እና በጣም የሚገርማችሁ መጀመሪያ ላይ በኩባያም እንኳን አጠጣልኝም ነበረ፣ በጥጦ አፏን እየፈለቀኩኝ በጥጦ። ከዛ በኋላ ግን ራሷ ጥጦውን ፈልጋ እየመጣች ትጠጣ ነበረ እና ይቺ በግ በጣም እያደገች መጣች።